ማለት ነው። ከጭቃ ውስጥ እንደሚገኝ ወርቅ ከጭቃ ውስጥ ሲኖር ጭቃው ከወርቁ ላይ እንደማይዋሃድበት በሐናና በኢያቄም አብራክ ከነሱ አብራክ ስትገኝ መርገመ አዳም ያልወደቀባት እርሷን ፈጠረ። በእናት አባቷ ያኔ ለምነው ሰጣቸው እና ተመልከቱ፣ በእናት አባቷ አልቅሰው ነው ያገኟት። በእውነቱ አልቅሰው ለምነው አገኟት። ከነሱም ተወለደች። በእናት አባቷ ቤት 3 ዓመትም ተቀመጠች። ተቀምጣ በ3 ዓመቷ ቤተ መቅደስ አመጧት። እግዚአብሔር በመጽሐፈ ኪዳን ምን ይላል? ዘአሲ ተወካፊ። እስኪ በሉ የሚሰጥ በሉ፣ የሰጠውን የሚቀበል መልሶ የሚሰጥ በሉ። ሐናና ኢያቄምን ለማን ሰጠ? ማን? እመቤታችን ለማን ሰጠ? ለሐናና ለኢያቄም ሰጠ። ለሐናና ለኢያቄም ሰጠ። ሐናና ኢያቄም ለማን ሰጡት? ለእግዚአብሔር። የ3 ዓመት ልጅ አፏ ያልፈታች ልጅ ድንኩል እያለች ሰጡት። መቅደሲቱን ወደ መቅደስ አስገባት። ተመልከቱ፣ እግዚአብሔርን ለመሸከም የምትበቃውን መቅደስ በምትፈርሰው መቅደስ አሳደጋት ማለት ነው። ያቺ መቅደስ ፈርሳለች። አማናዊት መቅደሱ ድንግል ማርያምን በምትፈርሰው መቅደስ አሳደጋት። በእውነቱ እውነተኛይቱ መቅደሱ ግን እርሷ ናት። በእውነቱ ታዲያ ተመልከቱ፣ ዘአሲ ተወካፊ ሰጣቸው፣ ተቀበላቸው። ለምን? እግዚአብሔር ይገርማል እኮ ሊሰጥ ሲል ስጡኝ ይላል። አይገርምም? እግዚአብሔር ሳይተኛ ቀስቅሱኝ ይላል፣ ሳይጠፋው ንገሩኝ ይላል፣ እያወቀ ይጠይቃል። አሁን እኛን ተመልከቱ፣ የሚጠፋው ይመስል ቅዱስ ቅዱስ በሉኝ ይላል። ቅዱስነቱ ለእሱ አይጠፋው፣ ይጠፋዋል። የሚያውቀውን ለምን እነግረዋለን? እኛ ስንናገር ደስ ስለሚለው ነው። ከኛ ይቀበላል። አንደበትን ሰጠ፣ ከኛ ይቀበላል፣ መልሶ ይሰጣል። ስለዚህ ድንግል ማርያምን ሰጠ፣ እነሱ ሰጡት። የ3 ዓመት ልጅ ቢሰጡት የዓለም እናት አድርጎ ሰጣቸው። ለእግዚአብሔር ሲሰጡት ሁሉም ከእግዚአብሔር በርክቶ ይመለሳል። እውነት አሰጥ እውነት ነው። በእውነቱ ተመልከቱ፣ እነሱ የሰው ልጅ ሰጡት፣ እሱ ግን የእግዚአብሔር እናት አደረጋል። ይገርማል እኮ እግዚአብሔር በእውነት እንዴት ከፍ እንደሚያደርግ ያስደንቃል። እነሱ የእነሱን ልጅ ቢሰጡት የእግዚአብሔር እናቱ እመ እግዚአብሔር ጸባዖት መታሰቡ እንኳን ልብ የሚያደክመውን እግዚአብሔር ወሰነችው። እግዚአብሔርን አውቆ አይደለም አስቦ እንኳን የሚጨርሰው የለም። ቅዱስ ኤጲፋንዮስ እንዲህ ይላል፣ እግዚአብሔርን እኔ አውቄ የምጨርሰው ከሆነ ለምን ልዑል እግዚአብሔር ይባላል ይላል። እኔ ከደረስኩበትማ ሂሳብ መሆኑ ነው። እግዚአብሔር እንዴት አውቆ መጨረስ ይቻላል? ግን አለ እግዚአብሔርን አውቄ ባልጨርሰው ከትልቅ ባህር በማንኪያ ውሃ እንደመጠጣት፣ ፀሐይን ሙቄ ባልጨርሳት ለብርድ ያክል ትንሽ እንደምሞቀው፣ እግዚአብሔርን አውቄ ባልጨርሰው ለልጅነት ያክል ትንሽ እማረዋለሁ ይላል። ታዲያ እግዚአብሔርን ማወቁ ብቻ ሳይሆን ተመልከቱ፣ አሸናፊ እግዚአብሔር በሉ እስኪ። አሸናፊ እግዚአብሔር ማለት እኮ ተመልከቱ፣ በዱላ በጎራዴ በሰይፍ አይደለም እኮ ሕሊናን እንኳን የሚረታ ማለት ነው። ማሰቡ እንኳን ልብ እግዚአብሔር አስቦ ያቅተዋል፣ ይሸንፋል፣ ቁጭ ይላል። ሰውል ማል ለሪከ ብከ አንጦላይከ ራስን በራስ ትጋርዳለህ ብሎ ልብ አርፎ ቁጭ ይላል። መመርመር ይሳነዋል። ይሄ ለዚህ እናት ለመሆን በቃች። ተመልከቱ፣ ለዚህ እናት ለመሆን እንድትበቃ አድርጎ መልሶ ሰጣቸው። መቅደሲቱን በምን አስቀመጣት? ተናገሩ እንጂ። በመቅደስ እዚያ ውስጥ ህብስተምና በመላእክት እያቀበላት ኖረች፣ በንጽህና በቅድስና እግዚአብሔርን ሳትዘነጋ። የእመቤታችን ውለታ ማወቅ አለብን። የእግዚአብሔር ቤተሰቦች እንዴት በሉ፣ እግዚአብሔር እንዴት አትሉ? እሺ፣ እግዚአብሔር እመቤታችን መርጧታል አይደል? እና አንዳንድ ሰዎች ምን ይላሉ? እንዴ ከመረጣት ሲመርጡት የማይመርጥ አለ። ቆርጦ በትር ሲያረጉት እምቢ የሚል በትር የለም፣ እንጨት የለም። ስለዚህ እግዚአብሔር ስለመረጣት እናቱ ሆነች። ታዲያ ምን አዲስ ነገር አለ? እኛ ለምን እንሰግዳለን ይላል። መመረጥማ ዓለም ሁሉ ተመርጦ ነበር። አዲያ ግን መመረጡን አላበላሸም። ለምንኩስና ተመርጦ ምንኩስናውን ያበላሽ የለም። ለቅስና ተመርጦ ቅስናውን የጣለ የለም። ለትዳር ተመርጦ ትዳሩን ያበላሽ የለም። ለክርስትና ተመርጦ ለክደት የሮጠ የለም። ለስብከት ተጠርቶ ለክደት የሮጠ የለም። ለዝማሬ ተጠርቶ ለዘፈን የሮጠ የለም። ለእናትነት ተመርጣ እናትነቷን አጽንታ የዘለቀች ግን እሷ ብቻ ናት፣ መመረጧን ያጸናች ማለት ነው። ይሄንን አጽንታ ያኖረች ማለት ነው። መመረጥማ ሁሉም ይሁዳም እኮ ተመርጧል። አልተመረጠም? ተመርጧል። ሐዋርያውን ተብሎ ቢመረጥ 30 ብር አታሎት ሄደ። 30 ብር መመረጥ ሁሉም ተመርጧል። መመረጧን ያጸናች ግን እርሷ ናት። እስኪ ቤተ መቅደስ አሁን እናንተ ወገባችሁን የቆረቆራችኋለ፣ እንቅልፋችሁ የመጣለ፣ ራት ትዝ ያላችኋለ፣ እንቅልፍ ትዝ ያላችኋለ። አሁን እዚህ ተቀምጣችሁ እኮ ነው። ቢያንስ ብትቀመጡ 3 ሰዓት ነው። 15 ዓመት ቤተ መቅደስ መቀመጥ ቀላል ይመስላችኋል? አንድ ቀን ሳይወጡ አቤት ትዕግስቷ በእውነቱ ማለት ነው። ያንን